ዛሬ ደግሞ በምሳሌዎች መጥቻለሁ ማለት ነው። እንግዲህ እንትና ታግታባቸዋለች ማለት ነው። ምሳሌ ህፃን ምሳሌን ማለት ነው እቤት አመጣልሻለሁ ብሎ መክብብም ቃል ገብቶላት ነበር ማለት ነው ለቅድስት ማለት ነው። ቅድስትም ደግሞ ቡናዋን አፍልታ ፋበች እያለች እየጠበቀች በር እያየች ነበር ማለት ነው። ግን እሳ አልተሳካም። ቃል በገባላት መሰረት ሊያመጣት ነበረ። ግን እሳ ምን ዋልጋለው አላመጣትም። መጎስም እንግዲህ ከሉላ ካንቺን የመሳሰሉ ልጆች መውለድ እፈልጋለሁ እያለ ይላታል ማለት ነው። እሷም አይደል እያለች ግራ ገብቷት እየነገረችው ነበር። ይሄ ሁሉ እንግዲህ ማህሌት የስራሽን ይስጥሽ አንቺ የተረገምሽ ማለት ነው። በአንቺ ባመጣሽው ጣጣ ይኸው ሰው መሰቃየት ህፃኗ እየተሰቃየች ትገኛለች ማለት ነው። ብሩኬም እንደምታውቁት ከጠፋ ረጅም ጊዜ ሆኖታል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ምሳሌን እንግዲህ ማስፈታት አለብን ፍትህ ብለን ማለት ነው። ምሳሌ ህፃን ምሳሌ ከታገተች ቀናቶችን አስቆጠረች ማለት ነው። እሱም ደግሞ ልጁ ያገታት ልጅ ምንም አላደርግሽም እያለ ይነግራታል ማለት ነው። እሷም ግራ ገብቷት ከማህሌት ያው ማህሌት ናት እንደዚህ ያደረገቻት ታውቃላችሁ ማለት ነው። በጣም ምስኪንና የዋህ ልጅ ናት ልጅቷ። በነገራችን ላይ ከዚህም በፊት እንደዚሁ እያሰቃየቻት እሷ የምትፈልገው ምሳሌን መግደል ነው። ምሳሌን ገላ ብሩኬን እንግዲህ ብቻውን ማስቀረት ትፈልጋለች። እቺ የተረገመች እርግማና ማለት ነው። በቅርብ ቀን ግን ሁሉም ነገር እንደሚያልቅ ተስፋ አለኝ ማለት ነው። ህፃን ምሳሌ እንግዲህ እስር ቤትም ብትሆንም ያው ብትታገትም ማለት ነው ቅድስት እንግዲህ እያለቀሰች ትገኛለች ማለት ነው። ቅድስት ለምሳሌ ያላት በጣም ከባድ ታውቃላችሁ ማለት ነው። ለእሷ ያላት ስሜት በጣም ከባድ ነው ማለት ነው። ቅድስትዬ እንግዲህ ብዙ የምጠብቃት እንደ ታላቅ እህት ሁና እንደ እናት ሁና ነው ታውቃላችሁ እሷን እንትን የምትላት ማለት ነው። ግን እሷ አላገናዘበችም። በዚሁ አጋጣሚ እያስቀየቻት ትገኛለች ማለት ነው። እቺ ተረገመች እርግማናም ማህሌት እንግዲህ ቅድስትንም አትፈልግም። መጎስም ደግሞ ከታገተ ረጅም ጊዜ ሆኖታል። የት እንዳለ መክብብ ወንድሙ እየፈለገ ይገኛል። እንደዚሁም ደግሞ አሁን ላይ ይዞታል ማለት ነው። እንትናን ዝና እነሱ እየተጫወተበት ይገኛል ማለት ነው። እሱም ደግሞ ከፈታኝ ብዙ ነገር አደርጋለሁ እያለ ነበር ማለት ነው። ስለዚህ እኔን የምትፈልገኝ ከሆነ ፍታኝና ያለችበትን ነገር እነግርሃለሁ ብሎታል ማለት ነው። እሱ ግን በፍጹም አይሆንም፣ እንደዚህማ ማድረግ አልችልም፣ ስለዚህ አደረክባት ታመጣታለህ እያለው ነበረ። የወንድሙን እንትን እየጠየቀ ነበር ማለት ነው። አድራሻ እባክህ ንገረኝ፣ ወንድሜ የት እንዳለ ንገረኝ እያለው ነበረ። እሱም ደግሞ ለመናገር ፍቃደኛ አይደለም ታውቃላችሁ ማለት ነው። ይሄ የተረገመ እርግማንም እንግዲህ ህፃን ምሳሌ በጣም የምታሳዝን ልጅ ናት። ከዚህም በፊት ይቺ የተረገመች ማህሌት አትወዳትም። ሁላችሁም ይህን ጠንቀቃችሁ ታውቃላችሁ ማለት ነው። እርግማናም ሰይጣን ናት ማለት ነው። እሷን በጣም ትጠላታለች። ይሄ ሁላችንም እናውቃለን። ግን እሷ ምሳሌ ደግሞ እሷን በመመልከት እንደዚሁም ደግሞ የዋህ ስለሆነች በዛ የተነሳም ያው እያጠቃቻት ነው። ሲጀመር ምሳሌ ታክማ ከመጣይ በኋላ ይሄ ነገር እንደሚፈጠር አውቀዋል። ይሄም ደግሞ ከዝና ጋር እየሰራች ስለሆነ እንትና ይቺ ማህሌት አሁን በፊትም አግቷት ነበር ካሰባችሁ። ይሄ እንትና አግቷት ነበረ መክብብ ማለት ነው። መክብብ ማለት እንግዲህ የመጎስ ወንድም ማለት ነው። በጣም ኃይለኛ ነው። ከመጎስ የባሰ ጭራቅ ነው ማለት ነው። እሷ ግን እንደዚህ ማድረግ አልነበረባትም። ሁል ጊዜ ግራ ገብታት ምሳሌም ደግሞ ታገተችበት እዛው ነው ያለችው ማለት ነው። እባክህን ፍታኝ እያለ ነበር ማለት ነው። ግን መክብብ ምን አስቦ ነው? ለምንድን ነው ቃል የገባላት ለቅድስት እያለ ይላታል ማለት ነው። ቅድስትም ደግሞ እንዴ ቢሆንም ለቅድስት እኮ ብዙ ነገሯ ነው እያለች ትለዋለች ማለት ነው። ኤፍራታም ከዚህ በፊት እሱን በመርዝ አብልታ ምናምን ነው እንዲያዝ ያደረገችው። ግን አሁን ላይ ግራ ገብቷታል። ቅድስት በጣም አዝናለች ማለት ነው። ምክንያቱም እቤት ውስጥ ብቻዋን ነው የምትውለው። አሁን ላይ እቺ ተንከሲስ ማህሌት የተረገመች እርግማናም ብዙ ነገሮችን እያሰለሰለች ነው ማለት ነው። ምክንያቱም እንትናን ስለታገተ ዝና ይቺ የተረገመች ደግሞ ቆፍጠን ብላ
ምሳሌን እንትን ብላበቸዋለች ማለት ነው። በቅርቡም ደግሞ አይለቃትም፣ መክብብ እንደማይለቃት ምሳሌን እንደሚያመጣትም ደግሞ እኔ አውቃለሁ። ምንም ጥርጥር የለኝም ማለት ነው። በደንብ ነው የሚያመጣት ማለት ነው። እንደሚያመጣት አውቃለሁ። እንግዲህ ማህሌት እንትናን ደግሞ ይዛታለች ማለት ነው። ኤፍራታ አሁን ላይ ያለችበት ሁኔታ በጣም አስፈሪና አስጊ ሁኔታ ላይ ነው ያለችው ማለት ነው። ይቺ የተረገመች እንግዲህ የማታደርገው ነገር የላትም ማለት ነው። ቅድስት ቤት የመጣው እንግዲህ የቅድስት ዘመር ነው ወይስ ፍቅረኛ ነው እያልን ነው ማለት ነው። እሱም ደግሞ ውሻ እንኳ በዚህ ዘመን ሂድ አይባልም፣ ለምንድን ነው ሂድ የምትይኝ እያለ እየተቆጣት ነበር ማለት ነው። እሷም ያው ምን ላድርግ ብለህ ነው፣ ስልክ ተደውሎለት ወጣላት እንጂ ምሳሌን ደግሞ ምንም አላደርግሽም፣ አንቺን አርፈሽ ቁጭ በይ፣ ምንም ላደርግሽ አልችልም፣ ምን አጠፋሁ፣ ቆይ ምን አደረግኩሽ እያላት ነበረ ያገታት ልጅ ማለት ነው። ያው አንድ ፍራሽ ላይ አንድ ክላስ ቤት ቁጭ ብላለች ከሱ ጋር ማለት ነው። ቅድስት እንግዲህ ቤቷን አስተካክላ አበጃሽታ እየጠበቀች ይመጣሉ ብላ በር እያየች ነበር። በደስታ ልትቀበላቸው ዝግጅት አድርጋ ነበረ። ግን እሱም መክበብ የሄደው ባዶ እጁን ነው። በጣም ተናደደች። ዝግጅቷም እንግዲህ እንትናም ደግሞ ዝና እንዴት ታገተ ቁጭ ብሎ ቀርቷል ማለት ነው። በጣም ያሳዝናል። በጣም ብዙ ጉዳት እየደረሰበት ነው። ጀግናው አሁን ከተፈታ አይለቃቸውም፣ እርግጠኛ ነኝ። የመጨረሻ ማለት ነው እያደሙት ይገኛሉ ማለት ነው። በጣም ደብድበውታል ማለት ነው። እሱን ብዙ ነገር እንትን ይላል ብዬ አስባለሁ ማለት ነው። እነሱ ያው በቅርብ ቀን ይፈታል ብዬ አስባለሁ። ከፈቱት ግን አይለቃቸውም። ዝና መጎስንና መክብብን ሲጥ አድርጎ እንደሚገላቸው ምንም ጥርጥር የለኝም። እንደዚሁም ደግሞ ያችን ተንከሲስ ኤፍራታን ማለት ነው። ኤፍራታ አብራ ነበረችበት እነሱ ጋር አብራ አጦብጡባ በመጠጥ እንግዲህ መድኃኒት አደንዛዥ ጨምራ ነው እንደዛ ያደረገቻቸው። ምሳሌም እዛ ሄዳ እንግዲህ ተኝታለች፣ እዛው ታገተችበት ማለት ነው። ምንም ማድረግ አትችልም። እሷን ፍታኝ ባክህን ወይ ስልክ አስደውለኝ እያለችው ነበረ። እሱም ደግሞ አይሆንም አላት ማለት ነው። ምክንያቱም ችግሩ ምን እንደሆነ ባናቅም በጣም የተረገመ ነው ያገታት ሰውዬ። እንደውም ትንሽ ይሻላል እንበል። ያቺ የተረገመች እንግዲህ እንደዚህ እያደረገኝ ነው። ከወደዳችሁት ላይክ እና ሼር ሰብስክራይብ አድርጉ። እንወዳችኋለን።